የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ቀርብ ያለው ቃሉን ደግሞ ከማካፈል በፊት እስቲ አጭር ጸሎት እንጸልያለን። አባቶ ተባረክ ስለረዳን ስላገዝከን ይህንን ጊዜ ሰዓት ለኔም ለወገኖቼ ስለሰጠህን ዛሬም ደግሞ በቃል አልፈ እንድትናገረን እንድታስተምረን እግዚአብሔር ሆይ ቃል መጥቶ ስራ ሳይሰራ ስለማይመለስ ህይወታችንን ስለሚቀርጽ ስለሚያስተካክለን ከሐሳብና ከፍቃድ ጋር ስለሚያገናኘን የሳተውን ስለሚመልስ የወደቀውን ስለሚያነሳ እግዚአብሔር አባት ሆይ እኔንም ባሪያ በደም እንድሸፍነኝ በሳት እንድትቀጥረኝ አንደበቴን ሁሉ ጌታ ሆይ እንድትቆጣጠር ተናገር ያልከኝን ብቻ እንድናገር እንድትረዳኝ በመገኘት እንድትጎበኘን እንድታረሰርሰን ማንኛውም ተግዳሮቶች ሁሉ እኔንም ይህንን የሚሰሙ ወገኖቼን ዙሪያ ለቆ እንዲሄድ ሰማያት እንዲለቀቅ ጌታ ሆይ የተከፈተ ሰማይን እንድትሰጠን እግዚአብሔር ሆይ ካንተ ዘንድ ያለ ምንም መከልከል ሐሳብና ቃል እያለፈ እንዲሰራ እግዚአብሔር አምላኬና መድኃኒቴ ሆይ ያንተ ልሁና በኃይል በማዕከላችን እንዲገኝ እኔንም ይህንን የሚሰሙ ወገኖቼን ሁሉ ላንተ አሳልፌ የሰጠው አእምሯችን አስተሳሰባችን ሁሉ አንተ ተቆጣጠር። ጊዜው ተጀምሮ እስከሚያልቅ ለተባረኩት እጆች ላንተ አሳልፌ የሰጠው በኢየሱስ ስም ሃሌሉያ። እግዚአብሔር አምላክ ዛሬ የሰጠኝ ቃል ሐሳብ ርዕስ የሰጠውት የኢየሱስ ደም የሚል ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 እንደዚህ ያለ ይናገራል። በኢየሱስ ስም አነባዋለሁ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ እያለ ይናገራል። የኢየሱስ ክርስቶስ ደም የኢየሱስ ደም የመጀመሪያ ወገኖቼ የከበረ ነው። ልክ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 እንደዚህ እያለ ይናገራል። ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በክቡር የኢየሱስ ደም የከበረ ነው ወገኖቼ። ለዛ ነው ማንም ሰው ኢየሱስን ደም ቢያክፋፋ ሁለተኛ እድል የለውም። የኢየሱስ ደም የከበረ ነው። እኛን ለማዳን የሚችል ኃይል ያለው ክቡር ነው። ያንን የኢየሱስ ደምን ማክፋፋት አይቻልም። የኢየሱስ ደም ሰው ካክፋፋ የኢየሱስ ደምን ሪጀክት ካደረገ እንደገና ሪደምሽን የለውም። ሌላ ደም ለዛ ሰው አይፈስለትም። የኢየሱስ ደም የከበረ ነው ወገኖቼ። ሌላ ደግሞ የኢየሱስ ደም ንጹህ ነው፣ ፐርፌክት ነው፣ ስፖትለስ ነው፣ ምንም ነገር ነቀፌታ የሌለው ነው የኢየሱስ ደም። እዚህ ቦታ አንደኛ ጴጥሮስ ቁጥር 18 እና 19 ነውርና እድፍ እንደሌለበት እያለ ይናገራል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም የኢየሱስ ክርስቶስ ደም እድፍ የሌለበት ነውር የሌለበት ነቀፌታ የሌለበት ነው። ንጹህ ነው፣ ፐርፌክት ነው። ለዛ ነው እግዚአብሔር አባት የኢየሱስ ደምን የተቀበለው። የኢየሱስ ደም ንጹህ ደም ነው፣ ኃጢአት የሌለበት ደም ነው። ስለኛ ዋጋ ለመክፈል የከበረው ይህ የኢየሱስ ደም ንጹህ ነው ወገኖቼ። ዕብራውያን 7 ቁጥር 26 እና 27 እንደዚህ ያለ ይናገራል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ በሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት እለት እለት መስዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። የኢየሱስ ደም ንጹህ ነው ወገኖቼ። ተንኮል ከኃጢአተኞች የተለየ ንጹህ የሆነ የኢየሱስ ደም ነው። አንድ ጊዜ ኢየሱስ ደም ከፈሰሰ በኋላ ሁለተኛ አያስፈልግም። ምክንያቱም ፐርፌክት ነው። እግዚአብሔር አባት የተቀበለው ነው። ለኛ ኃጢአታችን ሙሉ ሳክሪፋይ ፔመንቱ ፔድ ኦፍ የተከፈለበት ነው ሙሉ ለሙሉ። ምክንያቱም ንጹህ የሆነ ደም ነው የኢየሱስ ደም። ሌላ ደግሞ የኢየሱስ ደም አዲስ ኪዳን ነው። እግዚአብሔር አምላካችን ከኛ ጋር የገባው አዲስ የሆነ ኪዳን ነው በክርስቶስ ኢየሱስ ደም። በፊት በኦሪት ጊዜ ኪዳን ነበረ።
እግዚአብሔር አምላክ ኪዳን በተለያየ ጊዜ ኪዳኖችን ገብቷል። አንደኛ ከገባቸው ኪዳን ውስጥ በኦልድ ቴስተመንት በሙሴ ሕግ መሰረት ነው። በሙሴ ሕግ ለኃጢአት ማሰሪያ ተብሎ የእንስሳ የበግ ደም ነበረ ሊቀ ካህናቱ የሚያሰር የነበረው። ያ በየጊዜው የሚደረግ ነው። ምክንያቱም ያ በቂ አይደለም፣ ኦልድ ቴስተመንት ነው። ነገር ግን እኛ በአዲስ ኪዳን ያለነው ግን ይሄ አዲስ ኪዳን ነው። እንዳውም የዕብራውያን መጽሐፍ ላይ ሲናገር ምዕራፍ 8 ከ1 እስከ 13 ይናገራል። በተለይ ከቁጥር 8 ጀምሮ እንደዚህ ያለ ይናገራል። እነርሱን እየነቀፈ ይላቸዋልና ይልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብጽ አገር አወጣቸው ዘንድ እጃቸውን ቢያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው የቃል ኪዳን ይህ ነውና ይላል ጌታ። ሕጉን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ይህ በክርስቶስ ኢየሱስ የሆነ በደም የተገባ ቃል ኪዳን ነው። የኢየሱስ ደም ሲፈስ የኛ ኃጢአት ፉሊ ፔድ ሆነ። ልክ ኃጢአታችን በክርስቶስ ኢየሱስ ደም ሲነጻ መንፈስ ቅዱስ ማደሪያዎች ሆነን፣ መንፈስ ቅዱስ ደግሞ በውስጣችን ስላለ ሕጉ ደግሞ በልባችን ተጽፏል። በልባችን አለ ማለት ነው። መንፈስ ቅዱስ በውስጣችን ስላለ፣ እግዚአብሔር በውስጣችን ስላለ፣ የእግዚአብሔር ቤተ መቅደሶች ስለሆነ ሕጉን ትእዛዙን መንፈስ ቅዱስ ሪማይንድ እያደረገ እሱ ራሱ ያስተምረናል ወገኖቼ። ማቴዎስ 26:28 ሲናገር ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው እያለ ጌታ ይናገራል። የአዲስ ኪዳን አዲስ ኪዳን የተገባበት ነው ደሙ። ለዓለም ሁሉ ለእስራኤል ብቻ አይደለም፣ ለዓለም ሁሉ የሆነ የኢየሱስ ደም ለእስራኤል የተወሰነ ሳይሆን ዓለምን ሁሉ በክርስቶስ ኢየሱስ ደም የሚጠቀልል ነው ወገኖቼ። ስለዚህ የኢየሱስ ደም የከበረ ነው። የኢየሱስ ደም ንጹህ ነው፣ ፐርፌክት ነው። የኢየሱስ ደም ደግሞ አዲስ ኪዳን ነው። የኢየሱስ ደም ስራው ምን ይመስላል? የኢየሱስ ደም ስራው አለው። በጣም ለሰው ልጆች እጅግ የሚጠቅም ነው ኢየሱስ ክርስቶስ ደም። የመጀመሪያው እኛን ይዋጃል። እኛን ዋጅቶናል ወገኖቼ። አንደኛ ጴጥሮስ ቁጥር 18 እና 19 ያነበብኩት ሲናገር እንደዛ እያለ ይናገራል። የኢየሱስ ክርስቶስ ደም የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ፣ በክርስቶስ ደሙ ተዋይተናል። መዋጀት ማለት ባለፈው ስለዚህ ቃል አስተምር ያለው መዋጀት ማለት ፔባክ እንደገና መግዛት ማለት ነው። እኛ በኃጢአት የተነሳ ተሽጠን ነበረ። ሰይጣን ከእግዚአብሔር እጅ ፈልቅቆ አውጥቶን ነበረ። ከአምላካችን እጅ አውጥቶ ሰርቆን ወስዶን ነበር። ከዛ የኢየሱስ ደም ኃጢአታችን ፔድ ኦፍ ሲደረግ ሙሉ ለሙሉ በደሙ ሲዋጀን፣ በደሙ ሲገዛን፣ ደሙን አፍስሶ ኤክስቼንጅ ሲደረግ የሱ ጽድቅ ሲሰጠን፣ የኛን ኃጢአት ኢየሱስ ሲወስድልን፣ የዛን ጊዜ በደሙ ዋጀን፣ የራሱ እንደገና አደረገን። በኤደን ገነት የፈረሰው ህብረታችንን ከአምላካችን የተለያየን ነው የነበርነውን እንደገና ለራሱ አደረገ፣ ለራሱ መልሶ ገዛን፣ ዋጀን በደሙ። የኢየሱስ ደም እኛን የሚዋጀን ነው፣ እንደገና ወደ ራሱ ወደ አምላካችን ወደ ፈጠረን የሚያቀርበን ነው ወገኖቼ። ኢየሱስ ጌታ ነው። ሌላ ደግሞ የኢየሱስ ደም ስራው ከኃጢአት ሁሉ ያነጻል፣ ከማንኛውም ኃጢአት ያነጻል ወገኖቼ። አንደኛ ዮሐንስ ምዕራፍ 1:7 ሲናገር እንደዚህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው ወገኖቼ። ከአንድ አይደለም ከሁሉም አይነት ኃጢአት ያነጻናል። ስለዚህ ይሄ የኢየሱስ ደም እኛን ኃጢአት ለማሰረይ በቂ ነው። ሌላ ምንም መንገድ አያስፈልገውም ለኃጢአታችን ለማሰረይ። የኢየሱስ ደም በራሱ በቂ ነው ወገኖቼ። ሌላ ደግሞ የኢየሱስ ክርስቶስ ደም ስራው ከእግዚአብሔር ጋር ያገናኘናል፣ ወይም ደግሞ ይማልድልናል፣ ያገናኘናል። ኤፌሶን 2:13 ሲናገር አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እነዚህ ለአሕዛብ ነው የሚናገረው ጳውሎስ ሲጽፍላቸው። በፊት አሕዛቦች ናችሁ፣
ሕግ ምንም ስርዓት ያልነበራችሁ በሙሴ ሕግ የተሰጠው እናንተን የማይመለከት አሕዛብ ተብላችሁ ነበር። አሁን ግን አንዱ የኢየሱስ ክርስቶስ ደም ለሁሉም ለዓለም ሁሉ ነው የፈሰሰው። ያ ደም ሲፈስ ግን ርቃችሁ የነበራችሁ በክርስቶስ ኢየሱስ ደሙ እንደገና ወደ እግዚአብሔር ቀረባችሁ እያለ ይናገራል። ሮሜ 8:28 ሲናገር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ክርስቶስ ኢየሱስ ስለኛ ይማልደናል። በምን? በደሙ። ደሙ መካከለኛ ነው። በእኛና በእግዚአብሔር መካከለኛ የሆነ ደሙ ነው። በደሙ ነው ስረጽን ያገኘ ነው። በደሙ ነው ኃጢአታችን ይቅር የተባለን። ያ መካከለኛ ሆኖ እኛን ከአምላካችን ጋር የሚማልድልን የኢየሱስ ደም ነው። መካከለኛ መማለድ ማለት በሁለት ነገሮች መካከል የሚገባ ማለት ነው። የሚያስታርቅ ማለት ነው። የኢየሱስ ደም የሚያስታርቀን ነው። ከአባቱ ጋራ ከአብ ከወልድ ከመንፈስ ቅዱስ ጋር ራሱ ጋር ከእግዚአብሔር ጋራ ያስታርቀናል ወገኖቼ። መካከለኛ ነው። ከአምላካችን ጋር እንድንገናኝ ብሪጅ ፈጥሮልናል። ኢየሱስ ጌታ ነው። ስለዚህ የኢየሱስ ክርስቶስ ደም ስራው ሌላኛው ደግሞ ከሳሻችንን ይጥልልናል ወገኖቼ። ጠላት ዲያብሎስ አንድ ነገር ካገኘብን ሁሉ ጊዜ እኛን መክሰስ ነው የሚፈልገው። ንስሐ ገብተን ኃጢአታችንን ተናዘን ከእግዚአብሔር ጋር እንደገና ግንኙነታችን እስክናድስ ድረስ ይከሰናል ወገኖቼ። ነገር ግን የኢየሱስ ደም መካከለኛ ሆኖ ስለኛ የፈሰሰው ያ ደም ግን እኛን ከሳሻችንን ይጥልልናል። ራዕይ መጽሐፍ ምዕራፍ 12 ቁጥር 10 እና 11 እንደዚህ እያለ ይናገራል። ታላቅም ድምጽ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥለዋልና እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም ይላል። ያሸነፉት እነዚህ ሰዎች ከበጉ ደም የተነሳና ከምስክርነታቸው ቃል የተነሳ። የክርስቶስ ኢየሱስ ደም እኛን የሚከሰንን ጠዋትና ማታ በአምላካችን ፊት እንዲያርጓል የሚለንን የሚያዋርድልን ከሳሻችንን የሚጥልልን ነው ወገኖቼ የኢየሱስ ደም። ጠላት ዲያብሎስ ሁሉ ጊዜ እንደሚያገሳ አንበሳ በዙሪያዎቹ የሚወጣውን ፈልጎ ይዞራል ይላል የእግዚአብሔር ቃል። ይህ ዲያብሎስ ምናልባት የሆነ ነገር ባገኝባት ብሎ ሁሉ ጊዜ በዙሪያችን ይዞራል ወገኖቼ። የምናሸንፍበት አንደኛው መንገዱ የኢየሱስ ደም ነው። የኢየሱስ ደም እኛን ከሚከሰን ነጻ ያወጣናል። ልክ መጥቶ ለምለም እንደዚህ በዚህ ቦታ እንደዚህ አድርገሽ ነበር ሲለኝ የኢየሱስ ደም በደሙ ነጽቻለሁ። በክርስቶስ ኢየሱስ ደም አዲስ ፍጥረት ነኝ። የኋላው አልፏል፣ ሁሉን አዲስ ሆኗል ብዬ ልክ ስናገር ሴጣን ክሱን ወረቀቱን ይዞ ይሄዳል ወገኖቼ። በምንናገረው ቃልና ምስክርነታችን እንዲህ ብለን የተደረገልን እግዚአብሔር ያደረገልን ስንናገርና ደሙን ስንጠራ ሴጣን ይዋረዳል ወገኖቼ። ታዲያ የኢየሱስ ደም የከበረው ደም አዲስ ኪዳን የሆነው ደም ንጹህ የሆነው ደም ለኛ የፈሰሰልን ነው። የደሙ ስራ ደግሞ አይተናል። የኢየሱስ ክርስቶስ የደሙ ስራ አንደኛው እኛን የሚዋጀን ነው። ሁለተኛ ደግሞ ከኃጢአት የሚያነጻንን፣ ሶስተኛ ደግሞ ከእግዚአብሔር ጋር የሚያገናኝንን፣ አራተኛ ደግሞ ከሳሻችንን የሚጥልልን ነው። ታዲያ ከኛ ምንድነው የሚጠበቀው ወገኖቼ? የመጀመሪያው በተሰራው ስራ ማመን ነው። የኢየሱስ ደም ለዓለም ሁሉ ፈሷል። ለዓለም ሁሉ ጌታ ክርስቶስ የሞተው ለአንድ ግለሰብ አይደለም፣ ለዓለም ሁሉ ነው ደሙን ያፈሰሰው ወገኖቼ። በቀራንዮ መስቀል ላይ ስለኛ ዋጋ ከፍሎ እንደዛ ባሰቃቂ ሁኔታ በሁለት ሌቦች መካከል ተሰቅሎ ዋጋ የከፈለው ለዓለም ሁሉ ነው ወገኖቼ። ለአንዱ ሰው አይደለም፣ ለእንትና አይደለም። ለደሃውም፣ ለሀብታሙም፣ ለነጩም፣ ለጥቁሩም፣ ለቢጫውም፣ ለአውሮፓ ላሉትም፣ ለአፍሪካ ላሉትም፣ ኖርዝ አሜሪካ በሁሉም ቦታ ላለው የሰው ልጅ የአዳም ዘር ለሆነው ሁሉ ጌታ ኢየሱስ ክርስቶስ ሁለተኛ አዳም ሆኖ መጥቶ ስለኛ ዋጋ ከፍሎልናል። በዚህ በተከፈለልን ደሙ ለኛ እንደፈሰሰ አውቀን እኛ ደግሞ በተሰራው ስራ ልናምን ይገባል። ከኛ የሚጠበቅብን አንድ ነገር ነው፣ እምነት።
ለዛ ነው ዮሐንስ ወንጌል ምዕራፍ 1 ሲናገር ለተቀበሉት በስሙ ለሚያምኑት በተሰራ ስራ ኢየሱስ በሰራው ስራ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህንን ጌታን ልንቀበለው፣ ይህንን ጌታ የሰራልን ስራ ልናምነው ይገባል። ለኛ ዋጋ እንደተከፈለልን ኃጢአተኞች እንደሆነ ማመን አለብን። ለኃጢአት ደግሞ የኃጢአት ደግሞ ደሞዙ ሞት እንደሆነ ይናገራል። ስለዚህ እኛ ከመሞት ይልቅ ኢየሱስ ለኛ ሞተ። ስለዚህ ኢየሱስ ደግሞ በተሰራ በፈሰሰው በዛ በክቡር ደግሞ ኃጢአታችንን ደመሰሰልን። በዚህ ደግሞ በተሰራው ስራ እኛ ደግሞ ስናምን አዎ ለኔ ተሆነልኛል አሁን አርገ ብለን ስናምን እምነታችን በክርስቶስ ኢየሱስ ላይ ስናደርግ የዛን ጊዜ የሁሉ የደሙ ስራ በእኛ ህይወታችን ላይ ይገለጣል ወገኖቼ። ሌላ ደግሞ ምን እናድርግ? በብርሃን እንመላለስ። አንዴ ጌታ ህይወታችን አምላክ ጌታ አርገን ከተቀበልና እሱን ካመንን በኋላ እለት እለት በብርሃን ልንመላለስ ይገባል። እኛ የብርሃን ልጆች ነን። እግዚአብሔር አምላካችን ብርሃን ነው፣ በሱ ዘንድ ጨለማ የለም። ስለዚህ የብርሃን ልጆች ስለሆነ በብርሃን ልንመላለስ ይገባል። ብርሃን ሲባል ትክክለኛና ራይቸስ ትክክለኛ የጽድቅ ህይወት መኖር ማለት ነው። የጨለማ ህይወት ከህይወታችን ልናወጣ ይገባል። አንደኛ ዮሐንስ 1:7 ሲናገር ነገር ግን እርሱ በብርሃን እንዳለ አምላካችን በብርሃን እንዳለ በብርሃን እንመላለስ። እኛም በብርሃን መመላለስ ይገባናል። ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እኛም በብርሃን ስንመላለስ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ እያነጻን እለት እለት እሱን እየመሰልን መኖር እንጀምራለን ወገኖቼ። ስለዚህ በብርሃን እንመላለስ። የጨለማ ስራዎችን ከህይወታችን እናውጣ። ገላትያ 5 ላይ ስለ ጨለማ ስራዎች ይናገራል። የብርሃን ስራዎች አሉ፣ የጨለማ ስራ ደግሞ አለ። የብርሃን ደግሞ የመንፈስ ቅዱስ ፍሬ ብሎ የሚጠላው ነው። ገላትያ 5 ላይ የጨለማ ስራዎች ደግሞ የስጋ ስራዎች ብሎ የሚገልጣቸው ነው። የብርሃን ስራዎች በብርሃን ስንመላለስ የሚሆኑት ይሄ ነው። በመንፈስ ብትመሩ ግን ከህግ በታች አይደላችሁም፣ የስጋ ስራ የተገለጠ ነው ይልና ስለ ስጋ ይናገራል። ከዛ በፊት ግን የብርሃን ስራ ወይም ደግሞ በብርሃን ስንመላለስ መንፈስ ቅዱስ በህይወታችን እየተንቀሳቀሰ የኢየሱስ ደም በእኛ ውስጥ እያነጻን እየቀደሰን ስንመላለስ እነዚህ የመንፈስ ፍሬ የሚላቸው ደግሞ የብርሃን ፍሬዎች እንበላቸው እነዚህ ናቸው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ህግ የለም። እነዚህ የብርሃን ልጆች ስንሆን እነዚህ ነገሮች ነው በእኛ ህይወት ውስጥ የሚገለጡት። ነገር ግን በጨለማ ስንመላለስ ወይም ደግሞ የስጋ ስራዎችን ብቻ እያሰብን ስንመላለስ እነዚህ ነገሮች በውስጣችን ይገለጣሉ፣ በህይወታችን ይገለጣሉ። የስጋ ስራ የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው እያለ ይናገራል። ከዛ ደግሞ የራእይ መጽሐፍ ላይ ሄድና ደግሞ ይህንን የሚያደርጉት ደግሞ የገሃነም እሳት ይገባቸዋል እያለ ይናገራል። ኢየሱስ ጌታ ነው። ምዕራፍ 21 ነው የሚናገረው። ምዕራፍ 21 ቁጥር 5 እንደዚህ እያለ ይናገራል። በዙፋን የተቀመጠው ነው ሁሉን አዲስ አደርጋለሁ አለ። ለኔም እነዚህ ቃሎች የታመኑ እውነተኞች ናቸውና ጻፍ አለኝም ተጽፏል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያውን ይሰጠዋለሁ። ድል የሚነሳይን ይወርሳል፣ አምላኬም ሆኗለሁ፣ እርሱም ልጅ ይሆነኛል ይልና ዳሩ ግን እነዚህ በጨለማ ውስጥ የምንመላለስ ከሆነ ይሄ ነው የሚናገረው። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችንም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይህም ሁለተኛ ሞት ነው። ከእግዚአብሔር ይለየናል። በብርሃን ካልተመላለስን ጨለማ ውስጥ ከሆነ የምንመላለስ የጨለማ ደግሞ ስራ እነዚህ አሁን ያልኳቸው ናቸው። እነዚህ ነገሮች ሁሉ በህይወታችን እየተገለጡ ከሆነ የሚታይ መጨረሻችን በዲንና በእሳት በሚቃጠል ባህር ውስጥ ይሆናል። ያሁን ሁለተኛ ሞት ነው። ኢየሱስ ጌታ ነው። ስለዚህ ወገኖቼ ኢየሱስ ደም ዝም ብሎ በቀላሉ
አልፈሰሰም። እኛን ከሁለተኛ ሞት ሊታደገን ሊያድነን ነው። ለዘላለም ከአምላካችን እንዳንለይ ሊያደርገውን ነው። ስለዚህ አንዴ ከጌታ ጋር ካመንን በኋላ እለት እለት ደግሞ በብርሃን ልንመላለስ ይገባል። ሃሌሉያ። እንግዲህ እግዚአብሔር አምላክ የሰጠኝ ቃሉ ሐሳቡ ይሄ ነው። እስቲ ለሚያማችሁ ወገኖቼ በሚያማችሁ ስፍራ በኢየሱስ ምራችሁ እጃችሁ ጫኑ። እግዚአብሔር ደግሞ ትልቅ የሆነ ፈውስን ያደርጋል። ሃሌሉያ። አምላካችን ልዑል እግዚአብሔር ሆይ ተመስገን ስለመጣው ይሁንና ቅዱስ ቃል ተባረክ። ጌታ ኢየሱስ ስለኛ ስላፈሰስክልን ደም ንጹህ ክቡር አዲስ ኪዳን የሆነው ደም ተባረክ። በደም ስለዋጅህን ኃጢአታችንን ይቅር ስላልክ ከአባት ጋር ስላገናኘህን መካከለኛችን ስለሆንክልን እግዚአብሔር አምላካችን ሆይ ስለተሰጠን ስለከበረው የኢየሱስ ደም ተመስገን። ጌታ ኢየሱስ ክርስቶስ ሆይ ተባረክ። አሁንም ይህንን የማያምኑ ወገኖቼ አንተን ጌታዊ እንዲያምኑ እንድትረዳቸው የተሰራላቸውን ስራ አምነው የኢየሱስ ደም ምን ያህል ፕሪሸስ እንደሆነ የኢየሱስ ደም ምን ያህል ጠላታችንን የሚያዋርድልን ከሳሻችንን እንደሚጥልልን ተረድተው አንተን እንዲያምኑ በመንገድ እንዲገቡ ለትለት ደግሞ ያመንን እኛ ወገኖች ደግሞ በብርሃን እንድንመላለስ እንድትረዳን በመንፈስ እየተመላለስን የስጋን ሐሳብን ጌታ ሆይ ከህይወታችን እያወጣህልን የመንፈስ ቅዱስ ኃይል ደግሞ በእኛ እያለፈ የመንፈስ ፍሬዎችን እንድናፈራ እለት እንድትረዳን እኔ በኢየሱስ ስም ጸለይኩኝ። አባቶ አሁን ደግሞ ለሚያማቸው ወገኖቼ ጸልያለሁ። እጃቸው በጫኑበት ስፍራ ፈዋሽ የሆነውን ገናናውን ያንተን ስም ጠራው። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል ዛሬ በኢየሱስ ስም የጨለማ ኃይል ማንኛውም ወገኖችን በበሽታ የመታ ፍላጻና ቀስቱን የወረወረ አሁንም ከመላ ሰውነታቸው ላይ ለቆ እንዲሄድ ራፓላማሲማስኬ ፓራካላማዲያ ሪላማሲማስኬ ፓራካላማዲያ በመገረፉ ቁስልኛም ተፈወስን እንደሚለው ቃል ዛሬ ታላቅ የሆነ ፈውስ በሰውነታቸው ላይ እንዲያልፍ አንተ ፈዋሽ ሆንክ። ሩሩ ደግ አባትና አምላኬ ሆይ በፈውስ እጆች ወገኖቼን እንድትጎበኛቸው እንድትነካቸው እንድትዳስሳቸው አዲስ ሰው እንድታረጋቸው እኔ በኢየሱስ ስም ጸለይኩኝ። የበሽታ ምንጩ ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም የደረቀ ይሁን። ሬላ ማሲኬ ፓራ ካላማዲያ ሬካ ፓላማሲ ማስኬ ፓራ ካላማዲያ በኢየሱስ ስም የጨለማ ኃይል ሁሉ አሁን ለቋቸው ሂድ። በሽታን በሰውነታቸው ያስቀመጠ እረፍትና ሰላማቸውን የነሳ በኢየሱስ ስም አሁን ልቀቃቸውና ሂድ። የእግዚአብሔርን ሕዝብን አታስጨንቅም አንተ ክፉ መንፈስ። ጤንነታቸውን፣ ሰላማቸውን፣ እረፍታቸውን አሁን ልቀቅ። በኢየሱስ ስም ለቃቸው እንድትሄድ አዝሃለሁ። በኢየሱስ ስም ልቀቃቸው። ራፓሲ ማራ ካላማዲያ እግዚአብሔር አምላክ ሆይ ከዚህ ሰዓት ጀምሮ ጌታ ሆይ የሚያስጨንቃቸው ግራ የሚያጋባቸው ሁሉ ከላያቸው ላይ አሁን እንዲነሳ ሙሉ ጤንነት፣ ሙሉ ሰላም፣ ሙሉ እረፍት ለወገኖች እንዲሆንላቸው እኔ በኢየሱስ ስም ጸለይኩኝ። ባቶ ተባረክ። ህዝብን ስለነካ ስለዳሰስክ በቃልም ደግሞ አልፈ እኔንም ወገኖቼ ስለተናገርከን ሁሉ ተመስገን በኢየሱስ ስም። እንግዲህ አንድ ጥሪ ሳላቀር ፕሮግራሜን አልጨርስም። ያው በስብከቴም እንደተናገርኩት የኢየሱስ ደም ከኃጢአት ሁሉ ያነጻል። ያም ደግሞ ለተቀበሉት በስሙ ለሚያምኑት ለነዛ የእግዚአብሔር ልጆች እንድንሆን ስልጣንን ሰጥቶናል። ስለዚህ ጌታ ኢየሱስ ክርስቶስን አምናለሁ፣ እቀበላለሁ፣ የራሴ ያደርጋለሁ። በመስቀል ላይ የተሰራው ስራ የኢየሱስ ደም የኔንም ኃጢአት አጸርዮልኛል። እኔ እግዚአብሔር ልጅ መሆን እፈልጋለሁ ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። ኤኒ ታይም የኛ መጨረሻችን በዚህ ምድር ላይ ሊሆን ይችላል። ነገር ግን ከሞት በኋላ ፍርድ አለ። ቅድም ራእይ 21 እንዳነበብ ነው ያንን የስጋ ሀሳቦችን ሁሉ አድርገን ጌታ ኢየሱስ ክርስቶስን ግን ሳንቀበል በብርሃን ካልተመላለስን ሁለተኛ ሞት ያገኘናል። ያን በሳት መጣል ነው፣ ለዘላለም መቃጠል ነው ወገኖቼ። እንኳን ለዘላለም ለአንድ ሰከንድ እንኳን መቃጠል ራሱ ምን ያህል እንደሚያስጨንቅ ምን ያህል እንደሚያም ወገኖቼ። ለዘላለም ግን መቃጠል ግን ማለት ሱሳድ። ይህንን ጌታ ግን በመቀበል ከዛ ከጥልቅ ፍርድ እናመልጣለን ወገኖቼ። ይህንን ጌታ እቀበላለሁ። ጌታዬን ኢየሱስ የሰራልኝ ስራ ደሙን አከብራለሁ። ንጹህ ደሙን ብለን ከኔ ጋር ምጸልዩ የኔ ምለውን ትላላችሁ። ከዛ ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ
እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ የጸለዩት ወገኖቼን ሁሉ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። እለት እለት ህይወታቸው በአንተ የተባረከ እንዲሆን እንድታሳድጋቸው፣ በመንገድ እንድትመራቸው፣ አንተን ወደሚያከብሩ ወደ ትክክለኛ ቤተ ክርስቲያን መርተህ ወስደህ አሳድጋቸው። በቤት ትከላቸው፣ አኑራቸው፣ ከክፉ ሁሉ ደግሞ ጠብቃቸው። እነዚህን ወገኖቼ ለተባረኩት እጆች ላንተ አሳልፌ አባቱ የሰጠውኝ እግዚአብሔር የተመስገን። ስለነበረን ጊዜ ተባረክ። ስለተናገርከን ቃል በእውነት ለእያንዳንዳችን ስለመጣ ተመስገን። አንም ቀሪው ጊዜያችንን፣ ሳምንቱን፣ ውሏችንን፣ መውጣት መግባታችን ሁሉ ላንተ አሳልፌ የሰጠው ከክፉ ሁሉ ደግሞ ጠብቀን፣ በደም ሸፍነን፣ በእሳት ቅጠረን። የበቀል መናፍስቶች ሁሉ በኢየሱስ ስም ይታሰሩ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንልህ። አባቱ ተባረክ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ አምላካችን ዛሬ ተናግሮናል፣ አስተምሮናል ስለ ኢየሱስ ደም። በእውነት ነው የኢየሱስ ደም በጣም ፕሪሸስ ነው ወገኖቼ፣ ሁሉ ጊዜ ልናከብረው ይገባል። ሃሌሉያ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በህይወት ብኖርና እድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።